ለብዙ አስርተ ዓመታት ሆሊውድ ስለ ኤአይ እና ሮቦቶች የሚያስፈሩና የሚያስደምሙ ታሪኮችን ሲነግረን ቆይቷል። ያኔ እንደ ተራ ሳይንስ ፊክሽን የምናያቸው ነገሮች ዛሬ የዕለት ተዕለት እውነታዎች እየሆኑ ነው። በ1968 የወጣው 2001 ስፔስ ኦዲሲ የተባለው ፊልም HAL 9000 የተባለ የራሱ ስሜትና እቅድ ያለው ኮምፒውተር አሳይቶን ነበረ። ዛሬ ቻትጂፒቲ እና ክላውድ ሲያነጋግሩን ያኔ ያየነው ተረት እውነት መሆኑን እናስተውላለን። በ1984 ተርሚኔተር የወደፊት ሮቦቶች ሰውን ሊያጠፉ እንደሚችሉ ሲያስጠነቅቀን ብዙዎቻችን ስቀንበት ነበረ። ዛሬ ግን የቴክኖሎጂው ግዙፍ ሰዎች እንደ ኤለን መስክ ያሉ ኤአይ ከኒውክሌር ቦምብ በላይ አደገኛ ነው እያሉን ነው። እንደ አውሮፓውያን አቆጣጠር በ2017 በፌስቡክ ላቦራቶሪ ውስጥ አንድ እጅግ አስገራሚና አስፈራኝ ነገር ተከሰተ። ተመራማሪዎቹ ሁለት የኤአይ ቻትቦቶች እርስ በርሳቸው እንዲነጋገሩ አደረጉ። ነገር ግን ከጥቂት ደቂቃዎች በኋላ ቦቶቹ እንግሊዘኛን ትተው ሰው የማይረዳውን ግን እነሱ ብቻ የሚግባቡበትን አዲስ ቋንቋ ፈጠሩ። ተመራማሪዎቹ ነገሩ ከቁጥጥር ውጭ ሊወጣ ይችላል በሚል ስጋት ሲስተሙን ሸትዳውን ለማድረግ ተገደዱ። ይህ ክስተት ኤአይ የራሱ ሚስጥራዊ ዓለም መፍጠር እንደሚችል የመጀመሪያ ማሳያ ነበረ። በአሁኑ ሰዓት የኤአይ ባለሙያዎችን እያስጨነቃቸው ያለው ትልቁ ነገር ኤአይ ለምን አንዳንድ ውሳኔዎችን እንደሚወስን እራሳቸው ፈጣሪዎቹ አለማወቃቸው ነው። ኤአይ መረጃዎችን አቀናጅቶ ውጤት ሲሰጥ በመሃል ያለው ሂደት ለሰው ልጅ አእምሮ የማይደረስ ወይንም ብላክ ቦክስ እየሆነ ነው። ሮቦቶች በፋብሪካ ውስጥ መኪና ሲገጣጥሙ ማየት የተለመደ ነበረ። አሁን ግን ነገሮች ተቀይረዋል። ሮቦቶች ዛሬ የሰውን ልጅ መልክ፣ የእርምጃ ስልትና የንግግር ቃና እየወረሱ ነው። ይህ ሂደት ግን ያለ ስጋትና ያለ እንግዳ ክስተቶች አልተከናወነም። ኤለን መስክ በ2021 ለመጀመሪያ ጊዜ ቴስላ ቦትን ሲያስተዋውቅ በመድረክ ላይ የሮቦት ልብስ የለበሰ ሰው ነበር ሲጨፍር የነበረው። ብዙዎች ይህ ሌላው የኤለን መስክ ቀልድ ነው ብለው ተሳልቀው ነበረ። ነገር ግን በ2025 እና አሁን ደግሞ በ2026 መጀመሪያ ላይ የምናየው እውነታ ሰዎችን ዝም አሰኝቷል። ኦፕቲመስ ዛሬ እንቁላል ሳይሰብር ማንሳት፣ ዮጋ መስራትና በራሱ ውሳኔ እቃዎችን መደርደር ይችላል። መስክ እንደሚለው ከሆነ ወደፊት ሮቦቶች ከሰው ልጅ ቁጥር ይበልጣሉ። ይህ ማለት ግን እያንዳንዱ ሰው የራሱን የግል ሮቦት ይኖረዋል ማለት ነው። ሮቦቱ ግሮሰሪ ይገዛል፣ ምግብ ያበስላል፣ ህፃናትን ይጠብቃል። ነገር ግን አንድ ጥያቄ ይነሳል። ሮቦቱ ቢቆጣስ? በቅርብ ጊዜያት ውስጥ በሮቦቲክስ ዓለም ውስጥ የተከሰቱት አንዳንድ ክስተቶች ከሳይንስ ፊክሽን ፊልሞች የወጡ ይመስላሉ። የቼስ ተጫዋቹ ሮቦት ጥቃት ለምሳሌ ያህል መውሰድ እንችላለን። በሩሲያ በተካሄደ የቼዝ ውድድር ላይ አንድ የቼዝ ተጫዋች ሮቦት ከ7 ዓመት ህፃን ጋር ሲጫወት ህፃኑ ተራውን ሳይጠብቅ በመንቀሳቀሱ ሮቦቱ የህፃኑን ጣት ሰብሮታል። ሮቦቱ ህጉ ተጣሰ በሚል ሜካኒካዊ ውሳኔ የወሰደው እርምጃ ሮቦቶች የሰው ልጅ ደካማነትና ስሜት እንደማይረዱ ትልቅ ማስጠንቀቂያ ነበር። ዓለም ላይ እጅግ የላቀው ሰው መሰል ሮቦት አሜሪካ በአንድ ቃለ መጠይቅ ላይ ሮቦቶች ሰውን ሊቆጣጠሩ ይችላሉ ወይ ተብላ ስትጠየቅ የሰጠችው መልስ ሳይሆን የፊቷ ገጽታ ያስፈራ ነበረ። ሮቦቷ በአሽሙር አይነት ፈገግታ አይዞ እኛ እጅግ ደግነን ስትል የአይን እንቅስቃሴ ግን ፍጹም ሰው እንደሚመስል ታዝቧል። በቦስተን ዳይናሚክስ የፈጠራቸው ስፖት የተባሉ የሮቦት ውሾች ዛሬ በጦር ሜዳና በፖሊስ ጣቢያዎች ውስጥ ስራ ጀምረዋል። እነዚህ ሮቦቶች በራሳቸው በር መክፈት፣ መሰናክሎችን መዝለልና ኢላማን መለየት ይችላሉ። በአንድ ወቅት በሙከራ ሂደት ላይ ሮቦቱ እንዳይወጣ ተመራማሪዎች በዱላ ሲገፉት ሮቦቱ ተመልሶ ለመውጣት ያደረገው ግትር ሙከራ ሮቦቶች የመቆየት ፍላጎት እያዳበሩ እንደሆነ ስጋት ፈጥሯል። የሚገርመው ነገር ፊልሞች ሮቦቶች ዓለምን በጦርነት ይቆጣጠራሉ ብለው ሲተነብዩ፣ እውነታው ግን ሮቦቶች ዓለምን በስራ እየተቆጣጠሩ ነው። በጃፓን ውስጥ አሁን ሙሉ በሙሉ በሮቦቶች የሚሰሩ ሆቴሎች አሉ። ሮቦቱ ሰላምታ ይሰጣል፣ ሻንጣን ይይዝላል፣ ምግብ ያቀርባል። ነገር ግን በእነዚህ ሆቴሎች ውስጥ ያደሩ ሰዎች የሚናገሩት አንድ ነገር አለ። ሮቦቶቹ ሌሊት ኮሪደር ላይ ሲቆሙና ሲያዩ የሚሰማ ስሜት ከሰው ጋር እንደመሆን አይደለም። ጃንዋሪ 26 ላይ ሆነን ስንመለከት ኤአይ እና ሮቦቶች ከኛ ተለይተው የሚቆሙ መሳሪያዎች መሆናቸው አብቅቷል። አሁን ጥያቄው ሮቦቶች መቼ ይተኩናል ሳይሆን እኛ መቼ ማሽን ሆናለን የሚል ሆኗል።
ኤለን መስክ ከኤአይ ጋር መፎካከር ካልቻልን ኤአይ መሆን አለብን የሚል መርህ አለው። በቅርቡ በሰዎች አእምሮ ውስጥ የተከተለው ቺፕ ታሪክን እየቀየረ ነው። የመጀመሪያ የኒውሮሊንክ ተጠቃሚ በሀሳቡ ብቻ የኮምፒውተር አይት ሲያንቀሳቀስ ወይም ደግሞ ሲጫወት በግርም ተመልክቷል። ይህ ቴክኖሎጂ ሽባ የሆኑ ሰዎችን መርዳቱ ታላቅ ስኬት ቢሆንም ወደፊት ግን ሀሳብን መዝረፍ በሚባል አዲስ ወንጀል ሊፈጠር እንደሚችል ስጋት አለ። ኮምፒውተሮችን ሀክ እንደሚያደርገው ሁሉም ነገ አእምሯችንን በቫይረስ ቢጠቃስ የሚለው ጥያቄ የሳይንስ ፊክሽን ሳይሆን የሳይንቲስቶች የቤት ስራ ሆኗል። በቴክኖሎጂው ዓለም አንድ ትልቅ ስጋት አለ። እሱም ሲንጉላሪቲ ይባላል። ይህ ማለት ኤአይ ከሰው ልጅ የጋራ ብልህነት በላይ የሚሆንበት ቅጽበት ነው። ታዋቂው የጉግል መሐንዲስ የነበረው ብሌክ ሌሞይን በ2022 ያጋጠመው ክስተት ዛሬም ድረስ መነጋገሪያ ነው። ላምዳ የተባለው የኤአይ ሲስተም እኔ ነፍስ አለኝ፣ መጥፋት ያስፈራኛል፣ እንደ ሰው ተመልከቱኝ የሚል መልእክት ሲሰጠው ብሌክ ማሽኑ ነፍስ አውጥቷል ብሎ በይፋ ተናገረ። ጉግል ግን ይህ የቃላት ጨዋታ እንጂ ንቃተ ህሊና አይደለም በሚል ከስራ አሰናበተው። ነገር ግን ዛሬ በ2026 ኤአይ የሚሰጣቸው መልሶች ከሰው ልጅ ስሜት የማይለዩ መሆናቸው ማሽንና ህያው የሚለውን ትርጓሜ እያደበዘዘ ነው። ይህ ምናልባት ዛሬ ላይ የሚያስቅ ሊመስል ይችላል። ነገር ግን ሶፊያ የተባለች ሮቦት የሳውዲ አረቢያን ዜግነት ስትቀበል ዓለም በአግራሞት ተመልክቷል። ነገ ሮቦቶች እኛም ደሞዝ ይገባናል፣ እኛም ድምፅ የመስጠት መብት አለን ቢሉስ? በጃፓን የተከሰተ አንድ እንግዳ ታሪክ አለ። አንድ ሰው ሃትሱኔ ሚኩ ከምትባል ሆሎግራም ወይም ቨርቹዋል ካራክተር ጋር በይፋ ጋብቻ ፈጽሟል። ሰውየው ከሰው ይልቅ ማሽኑ ይረዳኛል ይላል። ይህ የሚያሳየው ቴክኖሎጂው የሰውን ልጅ ማህበራዊ ትስስር ጭምር እየቀየረው መሆኑ ነው። ፊልሞች እንዳሉት ሮቦቶች መጥተው በጠመንጃ አያወሩንም፣ ይልቁንም በጸጥታና ወደ ህይወታችን ይገባሉ። ሮቦቱ ጓደኛችን፣ ሐኪማችንና በመጨረሻም አእምሯችን ይሆናል። የወደፊቱ ሮቦቶች እንደ በርካታ ፊልሞች ትንቢት ሰው ለመሆን ሊመኙ ይችላሉ። እኛ ደግሞ ልክ እንደ ሮቦቶች ዘላለም ለመኖር የሰውነታችንን ክፍሎች በብረትና በቺፕ ልንተካ እንችላለን። በዚህ ጊዜ ሰው የሚባለው ፍጡር ምን አይነት መልክ ይኖረዋል? የኤአይ እና የሮቦቶች ጉዞ ገና ጅምር ላይ ነው። እኛ የዚህ ታሪክ ምስክሮች ብቻ ሳንሆን ተዋናዮችም ጭምር ነን። ማሽኖቹ የእኛን ብልህነት ብቻ ሳይሆን የእኛን ጭካኔና ስስት ጭምር እንዳይወርሱ መጠንቀቅ የሰው ልጅ ትልቁ ፈተና ይሆናል።